የካሪክ ማንቸስተር ዩናይትድ አንደኛ ነው። ካሪክ በጊዜያዊ አሰልጣኝነት ማንቸስተር ዩናይትድን ከተረከበ ጀምሮ በተደረጉ 14 የፕሪሚየር ሊግ ጨዋታዎች የተመዘገቡ ውጤቶችን እና እነዛ ውጤቶችን ተከትለው ክለቦች የሰበሰቧቸውን ነጥቦች መነሻ አድርገን በፕሪሚየር ሊጉ የተለየ የደረጃ ሰንጠረዥ እንስራ ብንል ማንቸስተር ዩናይትድን በካሪክ ስር ከሁሉም የፕሪሚየር ሊጉ ክለቦች አንደኛ ቀዳሚ ሆኖ እናገኘዋለን። ከነዚህ 14 ጨዋታዎች ማንቸስተር ዩናይትድ 32 ነጥቦችን ሰብስቧል። አርሰናል 27፣ ማንቸስተር ሲቲም 27 ነጥብ ነው መሰብሰብ የቻሉት። ስለዚህ ካሪክ በማንቸስተር ዩናይትድ ከተቀጠረበት ጊዜ አንስቶ ባሉ የእንግሊዝ ፕሪሚየር ሊግ ጨዋታዎችና በጨዋታዎቹ በተመዘገቡ ውጤቶች ከሆነ ንጽጽሩ ዋንጫ ለማንሳት ከሚተናነቁት ከአርሰናልና ማንቸስተር ሲቲ በላይ ማንቸስተር ዩናይትድ የሰበሰበው ነጥብ ይበልጣል። ለዚህም ነው የካሪክ ማንቸስተር ዩናይትድ አንደኛ ነው ማለታችን። ደግሞ ለዚህ ብቻ አይደለም። ማንቸስተር ዩናይትድ እና ካሪክ አብረው መስራት ከጀመሩበት ጊዜ አንስቶ ማንቸስተር ዩናይትድ አርሰናልን፣ ማንቸስተር ሲቲን፣ አስቶን ቪላን እንደዚሁም ደግሞ ቼልሲን እና ሊቨርፑልን አሸንፏል። በቢግ ሲክስ በምናውቃቸው ክለቦች ላይ የበላይነቱን ተቆጣጥረዋል። ደግሞ ሌላ እውነት ማንቸስተር ዩናይትድ በዘንድሮ የውድድር ዓመት በሊቨርፑል ላይ በአንፊልድም በኦልትራፎርድም ድል አድራጊነትን አሳክቷል። ይሄም ከ10 ዓመት በኋላ ማንቸስተር ዩናይትድ መፈጸም የቻለው 2 ጨዋታዎችን የማሸነፍ ትልቅ ታሪክ ነው። በሊቨርፑል ላይ ለመጨረሻ ጊዜ ማንቸስተር ዩናይትድ ሆም ኤንድ አዌይ ሊቨርፑልን አሸንፎ የነበረው በ2015-16 ነው። አሁን ከ10 ዓመት በኋላ አንፊልድ ላይም ኦልትራፎርድ ላይም ማንቸስተር ዩናይትድ ሊቨርፑልን አንበርክኮታል። በማንቸስተር ዩናይትድ ቤት የተፈጠረው የደስታ ስሜት በድሉ ብቻ የተገኘ አይደለም። አሁን በሂሳብ ስሌት ማንቸስተር ዩናይትድ ከ2 ዓመታት በኋላ ወደ አውሮፓ ቻምፒዮንስ ሊግ መመለሱን አረጋግጧል። ዛሬ ሊቨርፑልን ባሸነፈበት ሜዳ በኦልትራፎርድ በሚቀጥለው የውድድር ዓመት በ2026-27 የአውሮፓ ቻምፒዮንስ ሊግ ጨዋታዎችን ደጋፊዎች በምሽት ያያሉ። ምክንያቱም የማንቸስተር ዩናይትድ የዘንድሮ የውድድር ዓመት ውጤት ከአርሰናል ከማንቸስተር ሲቲ ቀጥሎ ወደ አውሮፓ ቻምፒዮንስ ሊግ የሚያልፍ መሆኑን አረጋግጧልና ነው። ማንቸስተር ዩናይትድ ከካሪክ ጋር ውብ ሆኖ ቀጥሏል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። በኦልትራፎርድ የተደረገው የማንቸስተር ዩናይትድ እና የሊቨርፑል ጨዋታ ከመጀመሩ 2 ሰዓታት ቀደም ብሎ የማንቸስተር ዩናይትድ ደጋፊዎችንና መላው የስፖርት ቤተሰቦችን ያስጨነቀ ምን ይሆን የሚል ጥያቄን የፈጠረ ዜና ተሰማ። ጨዋታውን ለመከታተል ወደ ኦልትራፎርድ ቀድመው ከተገኙ ከትልልቅ እንግዶች ጋር አብረው ጊዜ ሲያሳልፉ ከነበሩ ሰዎች መካከል አንዱ ለ27 ዓመታት ማንቸስተር ዩናይትድ ሲያሰለጥኑ የነበሩት ሰር አሌክስ ፈርጉሰን ይገኙበታል። ነገር ግን ጨዋታው ከመጀመሩ ከ2 ሰዓታት ቀደም ብሎ አሰልጣኝ ሰር አሌክስ ፈርጉሰን የሚሰማቸው ስሜት ጥሩ አልነበረም። የህመም ስሜት ተሰማቸው። ስለዚህም አምቡላንስ ተጠርቶ አሰልጣኝ ሰር አሌክስ ፈርጉሰንን በፍጥነት ወደ ሕክምና ማዕከል እንዲወስዳቸው ተደረገ። እዛም አልጋ ያዙ። የሕክምና ክትትልም እየተደረገላቸው ይገኛል። ይሄ ዜና ሲሰማ የማንቸስተር ዩናይትድ ደጋፊዎች ታላቁን ባለ ታሪኩን ማንቸስተር ዩናይትድን ኃያል ብለን እንድንጠራው ምክንያትና ሰበብ የነበሩትን አሰልጣኝ ሰር አሌክስ ፈርጉሰንን እና መታመማቸውን የጤናቸው ጉዳይ አሳሳቢ ይሆን እንዴ የሚለውን ጥያቄ እንዲፈጠር
እንዲኖርባቸው አድርጓል። ነገር ግን የሕክምና ባለሙያዎች የማንቸስተር ዩናይትድ ባለስልጣናትም እንደሚናገሩት የ27 ዓመት የማንቸስተር ዩናይትድ አለቃ የ27 ዓመት የማንቸስተር ዩናይትድ የመከበርና የውጤታማነት ምክንያት የዩናይትድ መልክ የሆኑት ሰር አሌክስ ፈርጉሰን ወደ ሆስፒታል የተወሰዱት ከተሰማቸው ስሜት አንጻር ለጥንቃቄ ሲባል እንጂ በዚህ ሰዓት ላይ የሚያሰጋ የሚያሳስብ ሁኔታ ውስጥ አይደለም የሚገኙት። በጣም በእርግጠኝነት በፍጥነት ወደ መኖሪያ ቤታቸው ይመለሳሉ ብለን ተስፋ እናደርጋለን የሚል መልእክትም ተላልፏል። 2018 ላይ አሰልጣኝ ሰር አሌክስ ፈርጉሰን የህመም ስሜት ተሰምቷቸው ሕክምና ምርመራ ሲደረግላቸው የብሬን ሄሞሮይድ እንደተገኘባቸው ይታወቃል። ያ ማለት በአእምሮ አካባቢ የደም መፍሰስ አጋጥሟቸው ነበር። ለዛ ሕክምና አድርገው ማገገማቸውን በተመለከተ ደግሞ እንደዚሁ ከ3 ዓመት በፊት ቃለ ምልልስ ሲሰጡ በዛ ላይ አብራርተውታል። አሁን ያጋጠማቸው የህመም ስሜት ከቀደመው ጋር የሚያያዝ ይሁን ወይስ አዲስ ነገር በክለቡም በሕክምና ባለሙያዎችም የተሰጠ ማብራሪያ የለም። ነገር ግን ፈርጉሰን ፍጹም በተረጋጋ ሁኔታ ላይ የሚገኙ መሆኑን እንድናውቅ ተደርጓል። ለማንኛውም በዚህ ስሜት ውስጥ ሆነው ነው ማንቸስተር ዩናይትዶች ከሊቨርፑል ጋር ጨዋታቸውን ያደረጉት ወይም ደግሞ የጀመሩት። ይህንን ዜና ከሰሙ በሰሙት ዜናም ከተረበሹ በኋላ ነው። በኋላ ጨዋታው እንደተጀመረ ማንቸስተር ዩናይትድ እንዴት ያምር እንደነበረ መቼም ሁላችንም አይተናል። የመጀመሪያው 45 ላይ ያየነው ማንቸስተር ዩናይትድ በቃ ፍጹም የሚያስደስት ፍጹም የሚያስመካ ያንን የማንቸስተር ዩናይትድ ደጋፊዎች ከፈርጉሰን ጡረታ መውጣት በኋላ ለረጅም ጊዜ ሲመኙት የነበረውን ማንቸስተር ዩናይትድን ያየንበት እጅግ በጣም የሚያስደነግጥ እንቅስቃሴ ለሊቨርፑል ደጋፊዎች እጅግ የሚያስመካና የሚያምር አጨዋወት፣ የሚገርም ካውንተር አታኪንግ፣ ውጤታማ የሆነ የማጥቃት አተገባበርን ሲያደርግ ነበር እና በጣም ነው የሚያምረው። ለዛ ነው እርሊ ማንቸስተር ዩናይትድ ጎል ያገባው በማቲያስ ኩኛ አማካኝነት። ከዛ በመጀመሪያው 45 እንደገና በቤንጃሚን ሸሽኮ አማካኝነት ሁለተኛው ጎሉን አገባ። ማንቸስተር ዩናይትድ በሁለተኛው 45ም ሲመለስ በተመሳሳይ ሊቨርፑልን ተጭኖ ሊቨርፑልን አስጨንቆ ተደጋጋሚ ጎሎችን ያስቆጥርና ምናልባትም ለማንቸስተር ዩናይትድ ደጋፊዎች 7 ገብቶባቸው በሊቨርፑል የተሸነፉትን ጨዋታ እያስታወሱ የሚጽናኑበት ብድር መለስን የሚሉበት አይነት ነገር ሊሆን ይችላል። እንደ ሊቨርፑል 7 ባያገቡም 4 እና 5 በማግባት በሊቨርፑል ላይ ትልቅ ድልን ያስመዘግባሉ የሚል ግምት ነበር። የመጀመሪያው 45 ላይ የነበረው የማንቸስተር ዩናይትድ እንቅስቃሴ በሁለተኛው 45 ግን አልተደገመም። በተለይ ከአፍሪካ ዋንጫው በኋላ የምንካው የምንለው አማድ ዲያሎ ተቀይሮ ከገባ በኋላ ስህተት ሰራ። ሊቨርፑል በዶሚኒክ ሶቦስላይ አማካኝነት ጎል አገባ። ከዛ በዘንድሮ የውድድር ዓመት እሱን ካስፈረሙ ለሱም የመጫወት ዕድልን ከሰጡት በኋላ ማንቸስተር ዩናይትድ በእጅጉ ተገላገለ የምንለው ከግብ ጠባቂዎች ስህተት ነው። ዛሬ ግን ሴኒ ላሜንስ ስህተት ሰራ። ኮዲ ጋግፖ ሁለተኛውን ጎል ሊቨርፑል አስቆጠረ እና እነዚህ ስህተቶች ይሰሩ በነበረባቸው የመጀመሪያዎቹ 14 አካባቢ ደቂቃዎች ላይ ማንቸስተር ዩናይትድ በተወሰነ ደረጃ የአሞሪምን ማንቸስተር ዩናይትድ በተወሰነ ደረጃ እንደው ያንን የስህተት ድግግሞሽ ይሰራበት የነበረውን ዘመን እንደገና እያስታወሰን መጣ። በእጁ የገባውን ውጤት አሳልፎ ሊሰጥ ነው ወይ? ሊቨርፑል ሊያንሰራራ ነው ወይ? የሊቨርፑል ደጋፊዎች ደግሞ በአንጻሩ በቃ ይሄ ካምባክ አይነት ድል በኦልትራፎርድ ሊያስመዘግቡ እንደሆነ ተሰምቷቸው ነበር። ነገር ግን ማንቸስተር ዩናይትድ እነዛ ስህተቶች ከተሰሩ በኋላ ወደ መረጋጋት መጣ። ሪዚሊያንት ሆነ ወይም ጫናዎችን መቋቋም ቀጠለ። ጥሩ የሚባሉ የግብ ዕድሎችን ፈጠረ። በኋላም በቅርቡ እስከ 2031 ድረስ በማንቸስተር ዩናይትድ ቤት ለመቆየት የሚያስችለውን ኮንትራት ያደሰው ኮቢ ሜይኖ ለማንቸስተር ዩናይትድ የአሸናፊነቷን ጎል አስቆጠረ። ማንቸስተር ዩናይትድ 3 ሊቨርፑል 2 ሆንና ጨዋታው ተጠናቀቀ። ማንቸስተር ዩናይትድ ከአርሰናልና ከማንቸስተር ሲቲ ጋር ተያይዞ ወደ አውሮፓ ቻምፒዮንስ ሊግ የሚመለስ መሆኑም ተረጋገጠ። ይሄ ለማንቸስተር ዩናይትድ ብዙ ነገር ማለት ነው። የውድድር ዓመቱ ሊጠናቀቅ ገና የሚቀሩ ጨዋታዎች አሉ። እነዚህ ቀሪ ጨዋታዎች እያሉም ጭምር ማንቸስተር ዩናይትድ ቻምፒዮንስ ሊጉን የሚቀላቀል መሆኑን ማረጋገጡ ለካሪክም ለማንቸስተር ዩናይትድም ትልቅ ነገር ነው። ማንቸስተር ዩናይትድ 3 ጨዋታዎች ይቀሩታል። እነዚህ 3 ጨዋታዎች መርሃ ግብር የሚያሟላባቸው ብቻ ናቸው። የውድድር ዓመቱን ከመጀመሩ በፊት የማንቸስተር ዩናይትድ ዋነኛ ፍላጎት የነበረው በ2026/27 ማለትም በመጪው የውድድር ዓመት ወደ አውሮፓ
የአውሮፓ ቻምፒዮንስ ሊግ መመለስ ነው። አሁን 3 ጨዋታዎች እየቀሩ ይሄ ተሳክቷል። እኔ ማንቸስተር ዩናይትድ ይሄንን ማሳካት መቻሉን ተከትሎ የማንቸስተር ዩናይትድ ጉዳይ ከዚህ በኋላ ድልም ሲመጣ እንዲህ እንዳሁኑ አይነት ወደ ቻምፒዮንስ ሊግ መመለስን በሂሳብ ስሌት ማረጋገጥም ሲቻል የማንቸስተር ዩናይትድ ዋነኛ ጉዳይ ሆኖ የሚመጣው በአዲሱ የውድድር ዓመት ዩናይትድን በቋሚ አሰልጣኝነት የሚይዘው ማን ነው የሚል ጥያቄ ነው። እንግዲህ የካሪክ ማንቸስተር ዩናይትድ ቤት የመቀጠል ጉዳይ በምን ይለካል? በምን ይገመገማል? ለሌላ አሰልጣኝ የሚሰጡትም ከሆነ ይህንን ኃላፊነት በምን ከካሪክ ይሻላል ብለው አምነው ሰጡት የሚል ጥያቄን የሚያስነሳ ይመስለኛል። ማንቸስተር ዩናይትድ በካሪክ ከተያዘበት ጊዜ ጀምሮ ምንድነው ያስመዘገበው ውጤት ብንል አንድ ከ14 ጨዋታ 10 ጨዋታዎችን አሸንፏል። ቅድም መግቢያችን ላይ እንደጠቀስ ነው በእነዚህ 14 የፕሪሚየር ሊግ ጨዋታዎች 32 ነጥቦችን በመሰብሰብ ከአርሰናልም ከማንቸስተር ሲቲም የበላይነትን ወስዷል። በ5 ነጥብ የተሻለ ነው ማንቸስተር ዩናይትድ ከአርሰናል በካሪክ ዘመን። ከማንቸስተር ሲቲም በተመሳሳይ በ5 ነጥብ ይበልጣል። እነዚህ ከ14 ጨዋታዎች 10ሩን ድል ማድረግ ብቻ ሳይሆን ድሎቹ ውስጥ ቼልሲን ማሸነፍ አለበት። ማንቸስተር ሲቲንና አርሰናልን በሚገርም ብልጫ መርታት አለበት። እንደዚሁም ደግሞ ሊቨርፑልንም አሸንፈዋል፣ አስቶን ቪላን አሸንፈዋል። እነዚህ የካሪክ ጊዜ ውጤቶች ናቸው። እንደገና መመካትን፣ እንደገና ኩራትን፣ እንደገና ጥሩ ስሜትን በኦልትራፎርድ ወይም በማንቸስተር ዩናይትድ ታማኝ ደጋፊዎች ላይ የፈጠሩት። ማንቸስተር ዩናይትድ ከተወሰኑ ጊዜያቶች በፊት እኮ ኳስ ሲቀባበሉ በጣም በተደጋጋሚ የሚሳሳቱ እናም ምንድነው የነካቸው እነዚህን ልጆች ተይዞ የት ነው የሚደረሰው የሚል ጥያቄ እኮ ስናነሳባቸው የነበሩ ናቸው። የማንቸስተር ዩናይትድ ግብ ጠባቂዎች እንግዲህ ከሴኒ ላሜንስ በፊት የነበሩትን ኦናናንም ብንወስድ አልታይንም ብንወስድ በሚሰሯቸው ስህተቶች ናቸው እንጂ የምናስታውሷቸው በሚያድኗቸው ድንቅ ኳሶች ትዝ የሚሉን አይደሉም እኮ። ግብ ጠባቂዎቹ ስህተት ይሰራሉ፣ ተከላካዮቹ የሚመኩባቸው አልነበሩም። ማንቸስተር ዩናይትድ ከዛው ከኋላ በቢልድ አፕ ሊጫወት ቢል እዛ ጋር የሚሰራው ስህተት ለጉድ ነው። የማንቸስተር ዩናይትድ ተጫዋቾች ግፋ ቢል በእውነት ለመናገር ምን ያህል ጊዜ ኳሶችን በስኬት ይቀባበሉ ነበር። ኳሶች ቶሎ ቶሎ የሚበላሹበት ማንቸስተር ዩናይትድ ነው። በቀላሉ እያንዳንዱ ማለት በሚቻል ደረጃ የማንቸስተር ዩናይትድ ተጋጣሚ ማንቸስተር ዩናይትድን ሚድፊልዱ ላይ ወይም መሀል ክፍሉ ላይ ዶሚኔት ያደርገዋል። አሁን እነዚህኑ ልጆች ይዞ በረኛው ስህተት የሚሰራው ከስንት ጊዜ አልፎ አንዴን፣ ተከላካዮቹ በጣም ደስ የሚል አገልግሎት የሚሰጡ ናቸው። መሀል ክፍሉ ላይ ኮቢ ሜኖ ሶቦስ ላይ ባለበት ማካሊስተር ባለበት እንዴት ዶሚኔት እንዳደረገ እንዴት አውትሻይን አድርጎ እንደወጣ ስንመለከት እነዚህ በነ አሞሪም ዘመን ይሰሩ የነበሩ ስህተቶች በሙሉ ተጠራርገው መጥፋታቸውን አሁን ማንቸስተር ዩናይትድ በዚህ አይነት ስህተት መስራት የማይነሳ ስሙ የማይጠቀስ መሆኑን ስናስብ ክሬዲቱን ለካሪክ እንጂ ለማን ልንሰጠው እንችላለን? ምክንያቱም አሞሪምም እነዚህኑ ልጆች ነበር የሚጠቀመው። ካሪክም የተጠቀመው አሞሪም ይዟቸው የነበሩትን ተጫዋቾች ነው። ስለዚህ እነዚህ ተጫዋቾች አሁን በሚሰሩት ስህተት ሳይሆን በ90 ደቂቃ ውስጥ ሜዳ ላይ በሚታይባቸው ጉብዝና በልክነታቸው የምናነሳቸው ከሆነ ለልጆቹ ዋጋ ክብር እና ብራቮ ማለት የሚገባውን ያህል እነሱን ወደዚህ አይነት ተጫዋችነት የለበሱት ማሊያ ዋጋው ክብሩ ከዚህ በፊት እነማን ምን አይነት ታሪክ እንደሰሩበት እንዲገባቸው ማድረግ ከተቻለና እነሱም አምሮባቸው በልበ ሙሉነት ዛሬ የምናየውን ባለፉት ጨዋታዎች ላይ የምናስተውለውን አይነት እንቅስቃሴ ካደረጉ እነዚህ ልጆች ለለወጠው ለማይክል ካሪክ ክብር ሰጥተን ከሱ ጋር ስለመቀጠል ማሰብ የምንገደድበት አይሆንም ወይ? ማሰናበት ውስጥ በቃ ቴንኪው ብሎ መሸኘት ውስጥ አሳማኝ ምክንያት ሊኖር ይገባል። በጎ አደረገ እንጂ ምን አጎደለ? ማንቸስተር ዩናይትድ አምሮ ቢታይ 3 ጨዋታ እየቀረ ወደ ቻምፒዮንስ ሊግ ተመልሶ ብናየው እድሜ ለካሪክ ነው የምንለው። ካሪክ ይሄንን አድርጓል፣ ይሄንን አሳክቷል። የእውነት ለመናገር እንግዲህ የማንቸስተር ዩናይትድ ሰዎች ከዚህ ጋር ተያይዞ ምን ይወስናሉ፣ ምን ሊያደርጉ ይችላሉ የሚለውን እየተከታተልን ለእናንተ መረጃዎችን የምናነሳ ነው የሚሆነው። ግን ካሪክ የተለየ ክብር ይገባዋል። ቢቆይም እንዲሰናበት ቢደረግም ካሪክ እና ማንቸስተር ዩናይትድ ግን ደስ ብሏቸው የሚያስቡት ነገር አለ። እናስብ። ማንቸስተር ዩናይትድ 17 ጨዋታዎች ሲቀሩት ነው አሞሪም ተሰናብቶ ኃላፊነቱ ለካሪክ የተሰጠው። አንርሳ፣ ያኔ ገና እሱ እንደያዘው ወዲያው
ማንቸስተር ሲቲን ወዲያው አርሰናልን ነበር የሚገጥመው። ስለዚህ በአሞሪም ጊዜ የነበረው የተበላሸ ነገር የበለጠ ከድጡ ወደ ማጡ የሚያስብል ነገር ውስጥ ይገባል ነበር የእያንዳንዳችን ስጋት። ምክንያቱም ካሪክ ልምድ የለውም። ነገር ግን በዘንድሮ የውድድር ዓመት የማንቸስተር ዩናይትድን ቤስት ፐርፎርማንስ አምጡ ብንባል ማንቸስተር ሲቲን የገጠመለት ያሳየን፣ አርሰናልን ያሸነፈውለት ያሳየን እንቅስቃሴ ነው። እንዴት ወዲያው እንዲህ ሊሆን ቻለ ጭምር ያስባለን። ዛሬ ፈርስታፍም ከሊቨርፑል ጋር ያደረገው እንቅስቃሴ የእውነት ለመናገር በጣም እጅግ በጣም የሚደንቅ ነው። ስለዚህ የካሪክ እና የማንቸስተር ዩናይትድ የ17 ጨዋታ ህይወት ውስጥ ገና አሁን 14ቱን የተጫወተው 3 ይቀራሉ። በእነዚህ 14 ጨዋታዎች ማንቸስተር ዩናይትድ ገና የዘንድሮ የውድድር ዓመት ከመጀመሩ በፊት እንደ ግብ ያስቀመጠውን ወደ ቻምፒዮንስ ሊግ የመመለስ ዓላማ አሳካለት። ስለዚህ ይህንን ሰውዬ በስኳድ በማጠናከር ተጫዋቾች ምልመላ ላይ የተሻለ ነገር እንዲሰራ በማድረግ በማገዝ ታቆየዋለህ እንጂ አታሰናብተውም የሚል ነው እና ይሄንን ማንሳት ይሄንን መጥቀስ በጣም በጣም እጅግ በጣም ጠቃሚም አስፈላጊም ነው ብዬ ነው ማምነው። ሁለተኛው የማንቸስተር ዩናይትድ እና የሊቨርፑል ጨዋታ ላይ እንደው መጠቀስ ያለባቸው ይሄ የወዲያው ምልከታችን ነው። በመደበኛ ፕሮግራሞቻችን ላይ በዝርዝር የምናነሳቸው ነገሮች ሊኖሩ ይችላሉ፣ ግን እዚህ ውስጥ ተጠቅሰው ማለፍ ካለባቸው ነገሮች መካከል የተወሰኑትን እናንሳ። አንድ ማንቸስተር ዩናይትድ ሁለተኛውን ጎል ሲያስቆጥር ብሩኖ ፈርናንዴዝ በግንባር ኳሷን ገጨ። ከዛ በኋላ ቤንጃሚን ሼሽኮ ኳሷን ወደ ጎልነት ቀየራት። እዛ ጋር ትንሽ ውዝግብ ነገር ተፈጥሯል። አንድ ለብሩኖ ፈርናንዴዝ እንደ አሲስት ይቆጠርለታል ወይ ነው። ምናልባት ጎሉ መግባቱን ተከትሎ ደስታ ሲገለጽ ማቲያስ ኩኛ ደስታውን ሲገልጽ በጣቱ 20 ቁጥርን ለማሳየት ሙከራ አድርጎ ነበር። 20 ቁጥርን ያሳየበት ምክንያት የብሩኖ ፈርናንዴዝ ለቡድን ጓደኞቹ ያቀበላቸው ኳሶች ለጎል የሚሆኑ ኳሶች ወይም አሲስት ብለን የምንጠራው 20 ደረሰ የሚለውን ለማመላከት ነበር። ነገር ግን ኦፊሻሊ ያየነው እንደሆነ ግን በብሩኖ ፈርናንዴዝ ስም እንደ አሲስት የሚቆጠር አይደለም። አሁንም እሱ 19 ነው ገና ኬቨን ደብሮይነ ላይ እንደዚሁም ደግሞ ቴሪ ዳንኤል ኦንሪ ላይ ለመድረስ በቀሪዎቹ 3 ጨዋታዎች ቢያንስ አንድ ለጎል የሚሆን ኳስ ለቡድን ጓደኞቹ በመስጠት ነው ያንን የፕሪሚየር ሊጉን ሪከርድ መጋራት የሚኖርበት። ሁለተኛው የቤንጃሚን ሼሽኮ ጎልን በተመለከተ ደግሞ ኳስን በእጁ ነክቷል ወይስ አልነካም የሚል ክርክርም እንደዚሁ ሲነሳ ነበር። በእርግጥ የእንግሊዝ ፕሪሚየር ሊግ የዘንድሮ የውድድር ዓመት ዳኝነት ኳስ በእጅ በማንኛውም ሁኔታ ከተነካ እና ያ የተነካ ኳስ ጎል የሚሆን ከሆነ ጎሉ እንዳይጸድቅ ይላል። ለምን ታዲያ ይሄኛው አልጸደቀም ወይም ለምንድን ነው እንዳይጸድቅ ያልተደረገው የሚል ጥያቄን የሚያነሱ ሰዎች እንግዲህ መጀመሪያ ኳስ በእጁ ነክቷል ብለው ማመን አለባቸው። ማን? ቤንጃሚን ሼሽኮ በግልጽ ኳሱን መንካቱን የሚያረጋግጥ ነገር አግኝተናል ማለት መቻል አለባቸው። ለማንኛውም የቪዲዮ አሲስታንት ሪፈሪው ኳሷን በእጁ ለመንካቱ የማያጠራጥር ማስረጃ ማግኘት አልቻልኩም ስላሉ ነው ጎሉ የጸደቀው። አሁን እኔና እናንተ ስናየው እረ ነክቶታል በጣቱ ጫፍ ብለን ልንል እንችላለን። እንዲህ የሚለውን ነገር በማያሻማ ወይም በማያጠራጥር ወይም ያለ ጥርጥር ማየት ካልቻሉ ዳኞች ኖ ብለው ጎሉን ማጽደቅ ነው ያለባቸው። ስለዚህ ነው የቪዲዮ አሲስታንት ሪፈሪው ለማየት ሞከሩ፣ በድጋሚ ለማየት ሞከሩ፣ እርግጠኛ መሆን አልቻሉም። የማያሻማ ማስረጃ ከተሰጡኝ ቪዲዮ ፉቴጆች አግኝቻለሁ ማለት ስላልቻሉ ቢዮንድ ሪዝነብል ዳውት ይሉታል እነሱ። ከዛ ማያሻማ ሆኖ አላገኙትም። ስለዚህ ጎሉ እንዲጸድቅ ተደርጓል። ግን ለብሩኖ ፈርናንዴዝ አሲስት አይሆንም። ሌላው ማቲያስ ኩኛ ነው። እኔ ማቲያስ ኩኛ በሁለት ነገሮች መነሳት አለበት። አንደኛ በጣም ትልልቅ ጨዋታዎች የእውነት ለመናገር ይመቹታል። በዘንድሮ የውድድር ዓመት ለማንቸስተር ዩናይትድ ሲጫወት ይሄ ተጫዋች ይሄ ብራዚላዊ ተጫዋች ሊቨርፑል ላይ፣ ቼልሲ ላይ፣ አርሰናል ላይ፣ አስቶን ቪላ ላይ ጎል አገባ። ልብ እንበል ማቲያስ ኩኛ ዘንድሮ ለማንቸስተር ዩናይትድ ያገባው ጎል ብዛት 9 ነው። ከነዚህ 9 ጎሎች ውስጥ ሊቨርፑል፣ ቼልሲ፣ አርሰናል እና አስቶን ቪላ ላይ ጎል ማስቆጠር የትልልቅ ጨዋታዎች
ጀግንነት እንዳለው በትክክል የሚያሳይ ነው። ነገር ግን ከጎል ማግባት ጎን ለጎን በማንቸስተር ዩናይትድ ቤት ዘንድሮ ለዩናይትድ ፈርመው አገልግሎት ከሚሰጡ ተጫዋቾች በሙሉ በዩናይትድ ቤት ውስጥ በጣም በቃ የሚገርም ወይም ደግሞ የሚደንቅ የምንለውን የቡድን መንፈስ፣ የቡድን ስሜት፣ የዩናይትድ የመሆንን ወኔ ካዚሜሮ ላይ እና እሱ ላይ የምናየው በጣም የሚደንቅ ይመስለኛል። ይህንን በዚሁ ማንሳት በጣም ተገቢና ጠቃሚ ነው። ከዛ ውጪ ቢነሳ ጥሩ የሚሆነው እንግዲህ ቻምፒዮንስ ሊግ እግር ኳስ በኦልትራፎርድ ተመልሷል። ይሄ በጣም ትልቅ ጉዳይ ነው። የዩናይትድ ደጋፊዎች ኦልትራፎርድ አምሽተው ከትልልቅ የአውሮፓ ክለቦች ጋር በሜዳቸው በኦልትራፎርድ ቡድናቸው በሊግ ፌዝ ሲጫወት ያያሉ። ይሄንን አሳክተዋል። ባለፈውም ስንል ነበር አርሰናል ዘንድሮ የፕሪሚየር ሊግን ዋንጫ ለማሸነፍ ነው አላማው። ማንቸስተር ሲቲም እንደዛው፣ ሊቨርፑልም የፕሪሚየር ሊጉን ዋንጫ ለሁለተኛ ተከታታይ የውድድር ዓመት የማሸነፍ እቅድ ይዘው ነው የገቡት። ሊቨርፑል አይሳካለትም፣ አይሆንለትም። ማንቸስተር ሲቲ ማሳካት አለማሳካቱን ገና አላወቀም። አርሰናልም በመጪዎቹ ጨዋታዎች የሚሆነውን ነገር ይጠብቃል እንጂ 3 ጨዋታዎች እየቀሩት ግቡን አላሳካም። ማንቸስተር ዩናይትድ ግን ግብ ብሎ ያስቀመጠው ወደ ቻምፒዮንስ ሊግ መመለስን ነው። 3 ጨዋታዎች እየቀሩት በሂሳብ ስሌት ዩናይትድ ቀያዮቹ ሰይጣኖች ወደ ቻምፒዮንስ ሊግ መመለሳቸውን እናም ግባቸውን ማሳካታቸውን አረጋግጠዋል። ኮቢ ሜይኖን በተመለከተ አሁንም ካሪክ እንኳን በማንቸስተር ዩናይትድ ቤት ስራ ጀመረ፣ አሰልጣኝ ሩበን አሞሪም እንኳን ከማንቸስተር ዩናይትድ ተባረረ የምንለው እንዲህ አይነትን ኮቢ ሜይኖን ለማየት እድል ስለሰጠን ነው። የእውነት ለመናገር ዛሬም ያምራል። የአሸናፊነቱን ጎል ስላስቆጠረ ብቻ ሳይሆን ቀደም ሲል ለመጥቀስ እንደተሞከረው እነ ዶሚኒክ ሶቦስ ላይ ዘንድሮ እንዴት አይነት የውድድር ዓመት እያሳለፉ እንደሆነ አይተናል። እነሱ ጋራ የነበረውን የመሃል ክፍሉን ዶሚኔት የማድረግ ትግል በምን አይነት ብቃት እንደተወጣው ያየን ይመስለኛል። ማንቸስተር ዩናይትድ ደስ ሊለው የሚገባው ወደ ቻምፒዮንስ ሊግ በማለፉ በሊቨርፑል ላይ ከ10 ዓመት በኋላ ሆም ኤንድ አዌይ ድል በመቀዳጀቱ ወይም ደግሞ ከካሪክ ጋር ጥሩ ጊዜ እያሳለፈ በመሆኑ ብቻ ሳይሆን ኮቢ ሜይኖ ለሚቀጥሉት ዓመታትም የነሱ ስለሆነ ማንቸስተር ዩናይትድ ደጋፊዎች ደስ ሊላቸው ይገባል ነው እኔ በበኩሌ የምለው። ለማንኛውም ማንቸስተር ዩናይትድ ሊቨርፑልን 3-2 በሆነ ውጤት አሸንፏል። ማንቸስተር ዩናይትድ ተሳክቶለታል። የካሪክ ማንቸስተር ዩናይትድ አንደኛ ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም በያላችሁበት መልካሙ ነገር ሁሉ የእናንተ እንዲሆን እንመኛለን። ደግሞም በሌላ ጉዳዮች ዳግም ተመልሰን እንመጣለን። እናንተም እንድናነሳቸው የምትፈልጓቸው ጉዳዮች ካሉ እዘዙን፣ እንታዘዛለን። ይህንን የኛን ቻናል ግን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። እናመሰግናለን። ኢትዮጵያ ለዘለዓለም ትኑር።